በወንድና በሴት ልጅ ዳይናሚክስ ዙሪያ አንድ በስፋት የሚሰማው ትምህርት ምንድነው? ወንዶችን ቂጥህን ሳትጠርግ ሴት ልጅ ላይ ምን ያንጠለጥልሃል ምናምን የሚባሉ አይነት አባባሎች አሉ። ሰርፌስ ሌቭል ላይ ከላይ ስትመለከቷቸው እንደዚህ አይነት ነገሮችን ትክክለኛ ምክር ይመስላሉ። ማለትም በቃ አንተ ራስን ከማብቃትህ በፊት ተማሪ የሆነ ገንዘብ ሳሰራ በቃ እንዴት እንደዚህ ታደርጋለህ? ከዚህ አንግል አንፃር ስትመለከቱት እንደዚህ አይነት ምክሮች ተገቢ ይመስላሉ። ነገር ግን እኔ አሁን ልነግራችሁ የምፈልገው ነገር ይህ አንድ ሴቶችን አይዶላይዝ ከማድረግ የሚመጣ እሳቤ ነው። እንደ ወንድ ልጅ ሴቶችን አፕሮች ማድረግ ያለባችሁ ጊዜያት ኦፍ ኮርስ ቂጥህን ከመጥረግህ በፊት ነው። ማለትም ዛሬ ላይ ሶኮልድ ቂጡን የጠረገ ወንድ መጨረሻ ላይ ፒክ የሚያደርጋት ሴት ምን አይነት ናት? ቂጧን ያልጠረገች ሴት ናት። ይኸውላችሁ እዚህ ጋር አንድ እንድትረዱ የምፈልገው ነገር በሪያሊቲና ወይም ደግሞ ያለው ነባራዊ ሁኔታና መሆን ያለበት ነገር ዘሶኮል ይሄ ራይት የምንለውን ነገር ልንለይ ያስፈልጋል። ኦፍ ኮርስ ማርኬቱ ወይም ደግሞ ሪያሊቲ የሚያስገድደው ለወንድ ልጅ ፌቨራብል የሆነን ሁኔታ ክሬት የሚያደርገው እንደዛ ቂጡን ጠርጎ ቢሆን ተገቢ ነበረ። ነገር ግን ያ እናንተ ላለው ሁኔታ ሰትል እንድታደርጉ ነው የሚያደርጋችሁ። ማለትም ራሳችሁን እኔ እንደዚህ ካልሆንኩኝ በቂ አይደለውም የሚል ሜንታሊቲ ያለበት፣ ከዛም ባለፈ እንዳልኳችሁ ሴት ልጅ አይዶላይዝ የማድረግ እንደዚህ አይነት ወንድ ካልሆንኩኝ I do not deserve women። ዛሬ ላይ ዘሶኮልድ ቂጡን የጠረገ ራሱን ያበቃ ወንድ ያልተማረች ሴት ልትሆን ትችላለች። ተራ ባንክ ቤት ምሰራ ሴት ልትሆን ትችላለች። እንደዛ ራሷን የገነባች ላትሆን ትችላለች። ሪያሊቲንና ዋት ኢዝ ራይት የሚለውን ነገር ለዩ ያልኩበት ምክንያት ምንድነው? የስ እንደ ወንድ ልጅ ራሱን ቢያበቃ ፌቨራብል ሁኔታ ይፈጠርለታል። ነገር ግን እንደዛ ራስህን ካበቃህ በኋላ የዛን ሰዓት አለመወደድ አትችልም። አንድ ሪያሊቲው ላይ ያለው ነገር ወንድ ልጅ ራሱን ሲያበቃ ደግሞ ኦፕሽን አለው፣ መምረጥ ይችላል። ሶ ታዲያ ሪያሊቲው ያንን ሁኔታ ስለሚሰጠኝ አምና ገነ ሰትል ዳውን ልትሉ ነው ማለት ነው። ባይዜ ምን አይነት ነገር አለ? ኢቨን ስለ ሴት ልጅና ስለ ወንድ ልጅ ቫልዩ ሲነሳ ወንድ ልጅ ዋጋውን ራሱ ቢልድ ማድረግ አለበት። he has to build his value ይባላል። ሴቶች ደግሞ ይሄ ኢንሄረንት የሆነ ምንም ቢልድ ያደረገችው ነገር ስላለ ሳይሆን እንዲሁ ኤግዚስት በማድረጓ ብቻ የሚሰጣት ነው። ማለትም አንድ ህፃን ልጅ አሁን ህፃን በመሆኑ ብቻ ሁሉም ሰው አቡሽዬ ምናምን እያለ ሁሉም እያቀፈው ይስመዋል። ወንድ ልጅ ኦልሞስት አደልት እየሆነ ሲመጣ ከ18 ምናምን በኋላ ያ ነገሩ ይቆማል። እንደ ድሮ አቡሽዬ መባል ይጠፋል ማለት ነው። ሴቶች ጋር ደግሞ የባሰ እየጨመረ ነው የሚመጣው። ድሮ እንደ ህፃን ትሪት ተደረገ የነበረችው አሁን አቴንሽኑ ሽፍት ተደርጎ ሌሎች ፈላጊ ወንዶች ጋር ሌላ አይነት አቴንሽን እየበዛ ይመጣል ማለት ነው። ሶ ይሄ አሁን ሪያሊቲው ነው። በዛሬ I'll tell you women need to build their value as well. It's just ሪያሊቲውን እኛ በጣም አክሰፕት እንድናደርግ ያንን ስለተሰበክን ነው። ዛሬ ላይ ሶኮል ራሱን ያበቃው ባህሪ የሌላትን እንደዛ ማትመጥነውን አይነት ሴት ፒክ ሲያደርግ ታዩታላችሁ። ምክንያቱም እንዳልኳችሁ ሪያሊቲው ላይ men do not expect much from women ማለት ነው። እናም ታዲያ እነዚህ ሳናውቀው ውስጣችን የጸረጹ ሲምፕ የሆኑ ሜንታሊቲዎች ናቸው። ባይዘ እነዚህ ነገሮች ኢቨን እኔ ዛሬ መጥቼ እዚህ ጋር ስለነገርኳችሁ ብቻ አይደለም፣ እናንተ ራሳችሁ ላይ እየሰራችሁ ስትመጡ ባይ ዲፎልት እነዚህ ነገሮች አንደርስታንድ እያደረጋችሁ ትመጣላችሁ። ባይዞ ለምን ይመስላችኋል ሴቶች ከወንዶች ቀድመው ነው ማቹር የሚያደርጉት? ኢቭን በዚህ ሐሳብ ትስማማላችሁ? ግን ያለው ሎጂክ ላስረዳችሁ። አትሊስት ኦፍ ኮርስ ሴቶች ቀድመው ከወንዶች ማቹር ያደርጋሉ። ነገር ግን ስፔሲፊካሊ በሪሌሽንሺፕ በዴቲንግ ዳይናሚክስ ላይ ነው ሴቶች ከወንዶች ቀድመው ማቹር የሚያደርጉት። ለምን? ምክንያቱም እነሱ ገና ጩጬም ሆነው ገና 18ም ሳይሆናቸው ብዙ ወንድ መንጋጋት ስለሚጀምር ማለት ነው። የዛን ሰዓት እንደዛ ቂጧንም ሳትጠርግ እንደ ሴት ትሪት የሚያደርጋት አይነት ወንድ ስላለ ማለት ነው። ያ ኤክስፒሪየንስ ነው ያንን ማቹሪቲ የሚሰጣት። ወንዶች ግን ገና ዘግይተን ነው ያንን የዴቲንግ ኤክስፒሪየንስ እያያዝን ነው የሚመጣው። አይ ውድ አርጊው እንዳልኳችሁ ቀድመው
ማቹር ያደርጋሉ አይደለ? ነገር ግን about 24-25 ስታክ ያደርጋሉ ብዬ አስባለሁ። ወንዶች ዘግየት ብለን ለርን ማድረግ እንጀምራለን። ከዛ በኋላ ግን we go above way beyond ማለት ነው። ምናልባት አንዲት የ20 ዓመት ሴትና የ20 ዓመት ወንድ ልጅ ማቹሪቲ ሌቭላቸው when it comes to dating specifically dating ላይ ነው ማወራችሁ። of course she knows more, she is so called matured። ነገር ግን I would argue 30 ዓመት የሆነ ወንድ ልጅና 30 ዓመት የሆናት ሴት ማቹሪቲ ምናምን አይገናኙም on average ብዬ አስባለሁ። እንዳልኳችሁ women በቃ ያዩትን አይተው almost ከ25 ከ24 በኋላ there is nothing new ለነሱ። ወንድ ልጅ ግን ከዛም በኋላ ራሱን ያበቃ ሲመጣ is always new። እሱም ብቻ አይደለም እኛ እንደ ወንድ ልጅ ላይፍ አስገድዶን ራሳችንን የምንከትባቸው ዓለም ሰፊ ነው። ብዙ ነገር ቢዝነስ ቢሆን ከሴቶች ጋር ባለን ፍጭት ቢሆን ብዙ ነገር ለርን እናደርጋለን። ላይፍ ያስገድደናል። ኢቭን ወደል ላይሆን ይችላል። ያ ነገር it shapes us ማለት ነው። it makes us more matured ማለት ነው። so even maturity የሚባለው ነገር በእድሜ አትዩት፣ በኤክስፒሪየንስ የሚመጣ ነገር ነው። እናም ታዲያ ዛሬ ላይ እንደዛ ዲጀነሬት ነው አምና ገና ብዙ ሴቶችን ማወቅ አይጠበቅብኝም ብትሉ on average 30 ዓመት የሆነ ወንድ ልጅና 30 ዓመት የሆነ ሴት ወንዱ ሞር ማቹርድ ይሆናል ብያችኋል አይደለ? እሱንም አታገኙም ማለት ነው። ቢዝነስህ ላይ በጣም ማቹርድ ልትሆን ትችላለህ። በጣም የምታውቅ ቢዝነስህ ላይ ከቢዝነስ ፓርትነሮችህ ጋር ዲል ስታደርግ ያንን ነገርን እንትን ልታበቃ ትችላለህ። ነገር ግን እዚህ ዓለም ላይ ካልሰራ ቀጭጨህ ሕፃን ሆነህ ነው ቢዝነስ ዓለሙ ላይ ቢስት ሆነህ የምትከበር የምትፈራ ሆነ ሴት ልጅ ጋር ግን መተ የምትሽኮረመም ሰው ትሆናለህ ማለት ነው። ዛሬ ላይ እንደዛ እኮ ነው ቂጤን ሳልጠርግ ምናምን ሴት ልጅ ላይ ምን አንጠለጠለኝ የሚል ወንድ ቢዝነሱን ሰርቷል። ግን እንደዛ በጣም ሌሎች ወንዶች የሚፈሩት ወንድ ልጅ አንዲት ተራ በሆነ ሴት ሲናቅ ታዩታላችሁ። ካካ አንዱ ምሳሌ ነው። he is too nice ሲባል ትሰማላችሁ። እንደዛ ነው የምትሆኑት። ራስህንም አብቅተህ ቂጧን ባልጠረገች ሴት መጫወቻ ምትናቅ ትሆናለህ ማለት ነው። እና ታዲያ ያንን ሜንታሊቲ ከውስጣችሁ ልትሰብሩ ያስፈልጋል። አሁንም ደግሜ ልንገራችሁ what is right ወይም ደግሞ መሆን ያለበት ነገርና ሪያሊቲው የተለያየ ነው። ሪያሊቲው ወንድ ልጅ ሴት ልጅ ያለ ገንዘብ አትራክት ማድረግ አይችልም ነው ሚልህ ሪያሊቲው። ባለፈው ስለ እንትን አውርቻችሁ ነበር the so called the nice guy ስለሚባለው እና ወንድ ልጅ ቂሎ ነው እንደሚጀምር ምናምን አውርተናል። ከዛም በኋላ ግን ላይፍ ሲደበድበው ራፍ የሆነ እንደሚመጣ ያንን ናይስነቱን እንደሚተው ምናምን አውርተናል። ታዲያ ይህ ፌዝ ከምን በኋላ የሚመጣ ፌዝ ነው? እሱ ቀናው እንደሆነ ሌላው ቀና እንዳልሆነ ሲረዳ ያም ማለት ላይፍ ጌም እንደሆነ አንደርስታንድ ሲያደርግ ነው። ታዲያ አሁንም ሪያሊቲው ላይ ሴቶች ገንዘብ ይፈልጋሉ፣ ገንዘቤን ልጠቀም የምትልበት ዓለም ላይፍን እንደ ጌም ትሪ ስታደርግ ዩቲላይዝ የምታደርገው የምትሄድበት አካሄድ ነው። ነገር ግን at the end of the day የምርም ትሩ ኮኔክሽንን ነው ቢልድ ማድረግ የምፈልገው ስትል ከጌም ሜንታሊቲ መውጣት መቻል አለብህ። ያም ማለት ምን ማለት ነው? ሴት ልጅ በገንዘብህ ማምጣት እንደምትችል ታውቃለህ። ሴት ልጅ the so called don't be nice እንደሚባለው ይሄ የምርም እሷም ኮልድ ስትሆን አንተም ኮልድ ይሆን ያዝ ለቀቅ ያደረክ እንደዛ አድርጋ ሴት ልጅ እንደሚስት አክት እንድታደርግልህ እሷ ለአንተ እንድትገዛልህ ማድረግ እንደምትችል ታውቀዋለህ። ነገር ግን ትክክለኛውን ነገር ነው ማድረግ የምፈልገው ብለህ ስታስብ no I want to be nice and if she doesn't comply with that nature I will replace her. that's the only leverage you have ማለት ነው። እና ይሄ ወንድ ልጅ ቂጡን ሳይጠርግ ሴት ልጅ ላይ ምን ያንጠለጥልሃል ለሚለው እሳቤ ዊክ የሆነ ሲምፕ ከሆነ ሜንታሊቲ የሚመነጭ ነው። እና እንደዛ ዝም ብሎ ከላይ ካለው ሰርፌስ ሌቭል ገባ ብላችሁ እነዚህን ነገሮች ካላብላላችሁ እኒ ነገሮች ኢቭን ትክክለኛ ምክር ይመስላል ወንድ ልጅ መስማት ያለበት ሐሳብ እነዚህ ናቸው ምናምን ብላችሁ ልታስቡ ትችላላችሁ። ይህ እሳቤ ሴቶችን አይዶላይዝ ከማድረግ ይሄ እነሱን ፔደስተል ላይ ከማስቀመጥ የሚመጣ ሐሳቤ ነው።
እና ወንዶች ገና ራሳችሁ ላይ ሳትሰሩ you have to learn women game ማለት ነው። ዛሬ ላይ በጣም ብዙ ወንድ የሚቸገረው እንደዛ ፈልጎትም ላይሆን ይችላል እኮ እንደዛ ራሱን ከማብቃቱ በፊት ብዙ ሴቶችን አያውቅም። ገንዘብም ከመጣ በኋላ ግን አብረውት ያሉ ሴቶች they do not respect them. of course ገንዘቡን ፈልገው maybe sexual access ሊሰጡት ይችላሉ ከሱ ጋር እንደዛ ነገር ግን that women entertains another man ማለት ነው። በሌላ ወንድ impressed ስትሆን የሌላን ወንድ ልጅ ገላ ትመኛለች even ወታ ራሷ ባትማግጥበት ማለት ነው። እና ይህንን ሜንታሊቲያችሁን ልትሰብሩ ያስፈልጋል። ይሄንን ስላችሁ ዝም ብላችሁ ሴክስ እንድታሳደዱ ወይም ደግሞ እንደዛ ቼዝ እንድታደርጉ አይደለም። ነገር ግን ዛሬ ላይ even እንደዛ ቼዝ አላደርግም የሚለውም ወንድ ልጅ አብዛኛውን ብትመለከቱ አትሊስት በአንድ ሳምንት ውስጥ ምናምን አብዛኛው ከአንድ ከ3-5 ሴቶች ጋር ያወራል። my point is you are already putting effort ማለት ነው። it's just ለራሳችሁ ኮፕ ለማድረግ ስትሉ I do not chase women ምናምን ትላላችሁ። what I'm telling you is እንዳልኳችሁ ሴክስን ቼዝ እንድታደርጉ አይደለም፣ ሴት አባራሪ እንድትሆኑ አይደለም። ነገር ግን በዚህም በዛም ብላችሁ you need to have experience, you need to learn game, you need to understand women psychology ማለት ነው። ቀድማችሁ በደንብ ሳትቋቋሙ ለርን ማድረግ አለባችሁ። in the process ደግሞ የምርም ትክክለኛዋ ሴት ምትወድህ ሴት yes ሪያሊቲው ላይ ሴቶች ገንዘብ ይፈልጋሉ ነው አይደለ? of course it's hard ግን እየተቋቋምክ ያለ someone will pick you አብረህ you can grow with the women ማለት ነው። even if it's very rare ያ happen ሊያደርግ ይችላል። happen ካላደረገ አንተ ከተቋቋምክ በኋላ እንደዛ ማትገባህ አይነት ሴት እንደዛ ቂጧን ያልጠረገች ሴት እድል አትሰጣትም ማለት ነው። አሁን ላይ ለቨሬጅ አለ። ሰረጋ ብለህ የምትመጥንህን ሴት መጠበቅ የምትችልበትን ኃይል ይሰጣል ማለት ነው። ዛሬ ላይ እኮ ብዙ የምንቸገረው እናንተ ብዙ እዚህም እዛም አልልም ብላችሁ የምታደርጉት ነገር ራሴን በቃ ወጣ አልልም ኤክስፒሪየንስ አያስፈልገኝም ብላችሁ የምታስቡት ነገር ኋላም ላይ ራስህን አበቃህ ምናምን ደህና ሴት ሁላ አታገኝም። ዛሬ ላይ 100 ቨርጂን ወንድ ታገኛላችሁ አንዲት ቨርጂን ሴት እስከምታገኙ ድረስ it is not worth it. ኤክስፒሪየንስ ግዴታ ነው። ኦልሞስት ወደ ኋላ 10 ምናምን ቪዲዮዎች የሰራኋቸው ብትመለከቱ አብዛኛው ጊዜ ስለ ኤክስፒሪየንስ ነው የማወራው። ኤክስፒሪየንስን በምንም ነገር ልትለውጡት አትችሉም። ባይዞ ኤክስፒሪየንስ ኢቭን ከሴት ልጅ ጋር ባለ መስተጋብር ጋር ብቻ አይደለም። ቢዝነስ ዓለምን ብታስቡ ማንም ሰው የቢዝነስ ዓለሙን አንደርስታንድ ማድረግ አይችልም unless የሆነ ነገር እየነካካ እየወደቀ እየከሰረ የሆነ ነገር ማድረግ ካልቻለ። ከሰዎች ጋር ባላችሁ ኢንተራክሽን ቢሆን ፍሬንድሺፕ ላይ ቢሆን ጥሩ ነገር መገንባት የሚችለው through experience learned የሆነ ዝም ብሎ መጽሐፍ አንብባችሁ አይደለም። ዛሬ ላይ ብዙ ወንዶችን እመለከታለሁ ኢቭን የሪሌሽንሺፕ ሐሳቦችን የሚያስተምሩ ወንዶች ማለት ነውና አብዛኛው ወይ መጽሐፍ አንብቦ ነው አብዛኛው ብዙ ሴቶችን አያውቁም እና ሮንግ የሆነ አድቫይስ ይሰጣሉ። ስቲል የሆነ ነገራቸው እንዳልተመታ የሆነ ናይቭነሳቸው ሴት ልጅ አንደርስታንድ እንደማያደርጉ ማለት ነው። ምናልባት ወደ ኋላ ሜቢ 10 ቪዲዮ በተሄዱ ሄኖክ ከሚባል እንግዳይ ጋር ጥሩ ኮንቨርሴሽን አድርገን ነበርና ኦፍ ኮርስ ከሄኖክ ጋር ጥሩ ነገሮችን አውርተናል። ግን ወንዶች ኤክስፒሪየንስ ይኑራቸው የሚባለውን ዓለም ዲጀነሬት ዓለም ብቻ ነው ብሎ without experience ዝም ብሎ በማንበብ ብቻ እንደዚህ አይነት ነገር ውስጥ ለመግባት የሚደረግ ነገር አለ። ይኸውላችሁ አሁን ምነግራችሁ ነገር ሜቢ ከሃይማኖታችሁ ጋር ኦሬልስ ካስተዳደጋችሁ ጋር የማይሄድ ከሆነ is fine። ነገር ግን you have to be willing to take that risk ማለት ነው። ዛሬ ላይ the so called degenerate የሚባለው ዓለም ላይ ይሻላል ቤተክርስቲያን ውስጥ ነው ፍቺ የሚበዛው። ዛሬ ላይ አብዛኛው ወንድ they are fools። ዛሬ ላይ ፕሌየሩ ነው ደህና ሴት የሚያገባው ምክንያቱም we have seen it ማለት ነው። የሴቶችን ፓተርን ስለተመለከተን ያ ናይቭ ዝም ብሎ መጽሐፍ አንብቦ not all women እያለ እንትን የሚለው ያ ጅሉ ብዙ ኤክስፒሪየንስ የሌለው አለሌ ከሆነችዋ ሴት ጋር ኢንዳፕ ያደርጋል። ባይዘ ቲክቶክ ላይ ዛሬ ላይ እንደዛ ሜቢ ደሳሳ ቤት ውስጥ የሚኖሩ ካፕሎች ስታዩ
ብዙ ወንዶች ጋር የምመለከተው አይነት አቲቲዩድ ምንድነው? ኦ ማይ ጋድ በቃ ድሃ ሆኖ እያለ መረጠችው ምናምን። that is not the reality. I promise you ከነዛ ውስጥ አብዛኛው she craves another man's touch ማለት ነው። already ቺት አርጋበት ሜቢ እሱ ራሱ ይቅርታ ጠይቋት ምናምን በእንደዛ ነው። this is women nature. ያንን ደግሞ I know it seems harsh, why are you generalizing ልትሉ ትችላላችሁ። ነገር ግን you will only learn these lessons actually ስትኖሩት actually ሰው ስታውቁ። ሌላው ምን አለ ሳሮን ምናልባት አንተ አትራክት የምታደርጋቸው ሴቶች እንደዛ ስለሆኑ ነው ምናምን። እኔ እናንተን ምንም አልላችሁም፣ እዩት። as someone who keeps his standard so high, I have seen it all. My point is I do not have to justify myself in this regard. ግን all I'm saying is እነዚህ ነገሮች even እኔ ዛሬ መጥቼ ስለነገርኳችሁ ውስጣችሁ የሚሰርጽ ነገር አይደለም። you will only understand it once you live through it ማለት ነው። አንዴ ስትኖሩት፣ አንዴ ሴቶችን ስታውቁ፣ women psychology game learn ስታደርጉ የምታውቁት ነገር ነው። ያንን ነገር ደግሞ መጽሐፍ ብታነብ somebody መጥቶ እኔ እንደዚህ በነገር ሪፕሌስ አታደርጉም። the only way you have to live through it. ቂጥን ሳትጠርግ የሚል አይነቱን ወንድ አሁን ላይ ነው እኒ ሜንታሊቲዎች ራሱ ውስጥ ያለ የሲምፕ ሜንታሊቲ እንደሆነ አንደርስታንድ ማድረግ የቻልኩት። ሶ ጋይስ ዛሬ የምነግራችሁ ነገር I'm not telling you ሴክስን እንድታሳድዱ ኦር ሴትን እንድታሳድዱ፣ ነገር ግን በተገቢው መልኩ ማድረግ ትችላላችሁ። ሂማን ዲዛይሮቻችሁን ትክክለኛ የሆነ አውትሌት መፈለግ ትችላላችሁ። in the process ለርን ማድረግ ትችላላችሁ። ስለ ሴት ልጅ ሳይኮሎጂ ብቻም ሳይሆን ስለ ራሳችሁ ምንድነው የምፈልገው፣ እንዴት ኮሚኒኬት ማድረግ አለብኝ፣ ራሴን እዚህ ዓለም ላይ እንዴት ነው ማስቀመጥ ያለብኝ፣ ሴቶች እንዴት ነው እንዲያዩኝ የምፈልገው፣ ወንዶች እንዴት ነው ሊያዩኝ የምፈልገው፣ ቤተሰቦች፣ እነዛን ነገሮች ለርን ታደርጋላችሁ። ከሴት ልጅ ጋር ባላችሁ ጌም ኢቨን ኤክስፒሪየንስ ላገኝ ስትሉ በማባረር የሚሆን ነገር አይደለም። ኢንፋክት I'll tell you እኔ በጣም ሃይ ስኩል ላይ ማላወራቸው ሴቶች አልነበሩ። በጣም ይሄ ነምበርስ ጌም የሚባለው ነገር ታውቃላችሁ አይደለ? ሌሴ 10 ሴት አውርቼ ሌሴ ሁለቱ ጋር ከሆነ ጥሩ ነገር ያለኝ ኦኬ፣ ከሴቶች ጋር ያለኝ ነገር እንዲበዛ 100 ሴት ባወራ 20 ሴት ሰኪዩር ማድረግ ይችላል። እንደዛ አይነት ኢቭን ትምህርቶች አሉ። that is wrong by the way. of course wrongም ቢሆን for the sake of experience ልታደርጉት ትችላላችሁ። ነገር ግን I'll tell you የእኔ ሰክሰስ ሬት የጨመረው እንደዛ ይሄ too much effort ባወጣውበት ጊዜ አይደለም። ሰብሰብ ባልኩበት ረጋ ባልኩበት ፍላጎቴ ላይ ባተኮርኩበት ምን እንደምፈልግ ሳውቅ ነው። ፒን ፖይንት ሆነ ማለት ነው የምፈልገውን ሳውቅ። my point is እንደዛ ኤክስፒሪየንስ ይኑራችሁ ስል you do not have to በጣም ይሄ አባራሪ በጣም ይሄ ሁሉም ጋር ሃይ ምናምን የሚለውን አይነት ወንድ መሆን አይጠበቅባችሁም። ሶ ያንን ሜንታሊቲያችሁን እንድትሰብሩ ያስፈልጋል። ሮንግ የሆነ ምክር ነው። ወንድ ልጅ ቂጥህን ሳትጠርግ ሴት ልጅ ላይ ምን አንጠለጠለህ የሚለው ኦፍ ኮርስ ቂጥህን ሳትጠርግ ነው። እንዳንተው ቂጧን ካልጠረገች ሴት ጋር ኤክስፒሪየንስ ለርን ማድረግ ያለብህ። ሴቶችም ቂጣቸውን መጥረግ አለባቸው። ዛሬ ላይ አፋቸው ሞልተው ቂጡን ያልጠረገ የሚሉት ሰዎች ወንዶችም ሴቶችም አብዛኞቹ እንደዛ ራሳቸውን እንደዛ ያላበቁ ናቸው። እና ሴቶችም ራሳቸው ላይ መስራት እንዳለባቸው you have to realize it. of course reality የሚነግረን ነገር ሌላ ነው። ነገር ግን the right way ወንድም መጥረግ አለበት፣ ሴትም መጥረግ አለባት። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይመቻችሁ።